ሰላም ነው። አውቶቢስ ተራ ለይኩን ሉሻ እንዴት ነሽ? ቲቲ ኢትዮጵያ ሄደሽ እንደነበር ሰዎች ዘገቡ። እዛው ነሽ ወይስ ተመለሽ? ኪያ አለ ብሮ እንዴት ነህ? እንኳን በሰላም ተመለሽ። ጥሩ ጊዜ ነበር። ከሀረር ይመቻችሁ ቤተሰብ። ኪያ ጄምስ እላይ ማኛውን እየነካችሁ ሜምበሩ ነው። አፕል ሜርሲ ሰላም ሰላም አለው ልጅ ኪያ ሰላም ነው ሁሉ ነገር። እንዴት ናችሁ? ኢትዮ ሪካ ሰላም ነው ሰላም ነው። ኖኒ ጀራ አባሬ ታለቅሳለህ። ቀላል ነው። አንድ ክሊክ ነው። መሀይሞች ይጽፉና ይባረራሉ። ከዛ ሄደው ዮኒ ማኞ የሆነ አረገኝ ብለው እንትን ይላል። ታንክ ዩ ጀራ ፍሬ የምወድ ጌታ ነህ። ለማን ነው የምወድ ጌታ ነህ ብለህ የጻፍከው? ለማወቅ ነው ብሮዬ። ወይ ለማን የጻፍከው አባቴ? ለማወቅ ፈልገህ ነው። ጀው ያኑረን ያቆየን እግዚአብሔር ይመስገን። ያኑረን ነው የሚባለው። ነጭ ቅማልን እርገምልን። ባትረገም እንዲህ የምትሆን ይመስላችኋል? እንዲህ የምትሆን ይመስላችኋል? ባትረገም እንዲህ የሚያዋክባት ከሰው ሁላ የሚያጣላት ምን ይመስላችኋል? ምን ይመስላችኋል? እስቲ ንገሩኝ። የቤት ጣጣ እኮ ቪኪ ሰላም ነሽ? ምን አንቺም ኢትዮጵያ ገባሽ እንዴ? ሰውም በቃ እየገባ እየሄደ ምናምን ነገር አለቀ እኮ ቤተሰብ። ሾጥ ናት። አይ ምንድን ነው መሰላችሁ የበሰበሰ ዝናብ አይፈራም ይላል መጽሐፉ። የበሰበሰ ዝናብ አይፈራም። ሰሞኑን ከዱባይ የሆነ ሰው ይጠገረራል ተብሏል። ማን እንደሆነ አልታወቀም። ሰሞኑን ከዱባይ የሆነ ታዋቂ ሰው ሸቤ ይገባል ተብለናል። እሺ ፕሮፌሰር ቀብራራው ላለው ሰላም። በእውነት እውነቴን ነው። ሰሞኑን ተብሏል። አዎ ሰውየው ኢትዮጵያ ሸቤ የሚገባ ሰው አለ፣ ዲፖርት የሚደረግ ሰው አለ ተብሏል። ባስማ አዎ ከቲክታከሮች ነው። ከዋይቢኤስ የተሰጠ መግለጫ የለም። ከዋይቢኤስ የተሰጠ መግለጫ የለም። 2 ቀን ነው የቀረው። ዋይቢኤስ ወጣ። በ2 ቀን ውስጥ እንግዲህ ሳምንት ሊሞላው ነው። በ2 ቀን ውስጥ ካላረከው አለቀልህ፣ አልፋታ። በግልጽ ነው ነገር። በ2 ቀን ውስጥ የዋይቢኤስ ሰዎች ወጣችሁ ለዚህ ምስኪን ህዝብ ገንዘቡ እንደሚመለስ ሁሉ ነገር በምን ጉዳይ እንደሆነ ወልደ ጊዮርጊስ ካልመለስ ፈጣሪ ሆነ አልፋታ። ይሄን እንድታቅ አልፋታ፣ በተአምር አልፋታ። ሚያ ማኛ በእናትህ አረቄ ልላክልህ። ፈጣሪ ሆይ ድረስ። አረቄ ለኔ ምን ነው? እኔ ተስፋ ቆርጫለሁ እንዴ?
ተስፋ የቆረጠ ሰው እኮ ነው አረቄ የሚጠጣው። አረቄ ጭራሽ መድኃኔዓለም ድረስ። በስመ አብ። ምን ነው? ምን በደልኳችሁ? ምን አጠፋ? ቤተሰብ አይደለ ህሉዬ? ቤተሰብ አይደለ? አረቄ ተስፋ የቆረጠ ሰው የሚጠጣው መጠጥ ነው። ፈጣሪው ናችሁ፣ ፈጣሪው ናችሁ ነው የምለው። ቦርጠሳ ሰላም ነው፣ ስጦታ ነው፣ ጠጣ። ስንት ዘመን በጤና ያስቀመጥኩትን አንጀቴን በጣጥሶ ይገላግለኝ። አረ ከባድ ነው። እኔ የምለው አረ ጂጂን ትንሽ ሽው ሽው ልበልባት እንደ ሊድባት እንደ ሊድባት እንዴ ትንሽ እንደ ሀሳብ አዎ የሆነ የሚታወቅ ሰው ከዱባይ እንትን እኔ የምለው ቫኬሽን ተወጥቶ ቀኑን ሙሉ ቲክታክ ላይ ቁጭ ከተባለ ቫኬሽን ነው እንዴ? እንደ ሀሳብ ሰው ከሌላችሁ እኮ በጣም ያስጣል። የሚዬ እንዴት ነች? ቫኬሽን ተወጥቶ ጓደኞች ወዳጆች ምናምን ከሌለ ቲክታክ ላይ ቁጭ ብሎ እኔ እንደዚህ ነኝ እኔ እንደዚህ ነኝ ማለት ምንድን ነው? ወርቋዬ እንዴት ነሽ? እኔ ቫኬሽን በእውነት ሳቅ። አሁን እኔ ወጣ ስል ከጀለሶቼ ጋር ምናምን ፈታ ስንል ስንሳሳቅ ወዳጆቼ ከልብ የሚወዱኝ አብረን ፏ ብልጭ ስንል ነው የምታዩት አይደል እንዴ? ቫኬሽን ለብቻ ሄዶ ዋውስ ለብቻ የሆነ ቦታ ለብቻ ስቃይ መብላት ቫኬሽን አይደለም። ምኑን ነው የተዝናናቸው? ቫኬሽን ሰዎች ከሌሉ አብራቸው የምትዝናናው ከሌለ ቫኬሽን አይደለም። ሰው ማጣት ይባላል። ሰው ማጣትና ቲክታክ ላይ ቁጭ ብሎ ማናት ረቂቅ ደግሞ ጌታ ወይ ድረስ ረቂቅ ደግሞ ማናት የምትባላለች አለ ረቂቅ የምትባል ከየት ነው የምታመጧቸው? እና እውነቴን ነው በእውነት ቫኬሽን እኔ እስከማውቀው ድረስ የእናንተን አላውቅም። እኔ ሲሄድ የትም ቦታ ጓደኞቼን ካገኘው ከጓደኞቻችሁ ጋር ልትዝናኑ ነው ቫኬሽን ማለት። የብቻ ቫኬሽን አይቼም ሰምቼም አላውቅም። ምናልባት የሚደበቅ አንድ ጎታታ ሽማግሌ ሊኖር ይችላል፣ ፎቶ የሚቀርጽ ምናምን በቃ ዝም ብሎ ይሰጣል አዝናናኝ የሚባል ሊኖር ይችላል። ያ ግን ቫኬሽን አይደለም። ቫኬሽን ቆጣችሁ የምትወዷቸውን የምታከብሯቸውን ጀለሶቻችሁ ጋር ተገናኝታችሁ ፏ ብልጭ የምትሉበት ጥሩ ጊዜ የምታሳልፉበት እና ይህንን ነው የምናገረው። ሰው ቫኬሽን ብሎ ቲክታክ ላይ የሆነች ዋዳር ቁጭ ብሎ እኔ በጣም እየተዝናናው ማለት ቫኬሽን አይደለም። እና ወደፊት ጂጂ ቫኬሽን ስትወጪ ጥሪ ከሰዎች ጋር ተቀላቅለሽ ፏ ብልጭ ስቲ ፈታ ስቲ ከጓደኞችሽ ጋር አው ቹቹሻ የዛኔ ጥሪ። አለበለዚያ ግን የማየውን ነገር ረቂቅ ፔልሲ አላቅም። እሱንም መስማት ፈልጋለሁ። ወይ ፈተና በዛብን እና እቺ ወይ ኩን ፈቃድከ ሁልጊዜ እንደዚህ የሚል ጽሁፍ አይደብራችሁ? ያና ቫኬሽን እንደዛ አይደለም። በእውነት ዝም ብለሽ ብርሽን አጠፋሽው። እኔ ጂጂ ብርሽን ዝም ብለሽ አጠፋሽው፣ አሳዘነሽ። አቤ ገዳሙ እንዴት ነው ብሮዬ? ብርሽ ጠፋ በባዶ ሜዳ።
ወዳጅ ዘመድ የለም። ወዳጅ ዘመድ እኔ አሁን ስወጣ ቫኬሽን የሚቀጥለው ወር ምናምን ነገር ፏፈሽ ይችላል። እኔ መኩ ዮኒ ቬጋስ ሙሴ ምናምን ሆነን ሩዋንዳ ስናደርገው ታይናለሽ። አይዞሽ 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 ወጣ ብለን ፈታ ስንል ታይናለሽ። ኤቲኤው አትላንታ ወይ የሆነ ኤሌ ምናምን ነገር ለመዞር አስበናል።